እኔ ከምንም በላይ ያፈራሁት እቺ ልጅ መጥፎ ህይወት ውስጥ መጥፎ አደጋ ላይ እንዳትወድቅ ነው። አሁን ይሄንን ስላችሁ ብሩኬን አትወጂውም ወይም ደግሞ ለእሷ ታዲያለሽ ወይም ደግሞ በቃ ሌላ ነገር ብሩኬስ አንድ ነገር አይሆንም ወይ በእሷ ምክንያት እንደዚህ እየሆነ በእሷ ምክንያት እንደዚህ አይነት አጣብቂኝ ውስጥ በእሷ ምክንያት እየተሰደበ ብዙ ነገር ልትሉኝ ትችላላችሁ። ቢያንስ እንደዛ እያልኩ አይደለም። ብሩኬ እየተጎዳ አይደለም ወይም ደግሞ ብሩኬ ትክክል ነው ሀይሚ ያጥፍታለች ወይ ሀይሚ ትክክል ናት ብሩኬ ያጥፍቷል። እኔ ሁለቱም ላይ መፍረድ አልችልም፣ ምክንያቱም ሁለቱም ለኔ አንድ ናቸው። ግን ቢያንስ ብሩኬ ተበዳይ ነው። ገባችሁ? ብሩኬ ተበዳይ ነው። በጣም ብዙ የሚያዝንለት ሰው አለ። በጣም ብዙ የሚረዳው ሰው አለ። አይዞህ የሚለው ሰው ብዙ ነው። የሚያበረታታው ሰው ብዙ ነው። ሀይሚሳ የሚሰርባት ሰው ብዙ ነው። የሚዘቀዝቃት ሰው ብዙ ነው። ሞራሏን የሚነካው ሰው ብዙ ነው። አንቺ ምንትስ፣ አንቺ የወንድ ነጋዴ፣ አንቺ ገለመሌ፣ አንቺ ምናምን የሚላት ብዙ ነው። ግን እዚህ አይነት ውስብስብ ውስጥ እንዴት እንደገባች ለምን እንደገባች የተረዳ ሰው ያለ አይመስለኝም። መቼም ማንም ሰው አውቆ አያጠፋም ወይም ደግሞ አውቆ ስህተት አይሰራም። እሺ ሀይሚ የሌላ ወንድ ሱስ ካለባት ወይም ደግሞ ሀይሚ ከብሩኬ የመለያየት ፍላጎት ካላት ለምንድን ነው እንደዚህ እያለቀሰች የምትለምነው? ለምንድን ነው የምትለማመጠው? የራሱ ጉዳይ ማለት አትችልም? ለምን እንደዚህ ታለቅሳለች? ምክንያት አለ። የሆነ ነገር ሆናለች ይቺ ልጅ። እስኪ እሷን የምንረዳት በአሁን ሰዓት ይሄ ሁሉ ነገር ተፈጥሮ እዚህ ሁሉ ድብድብ ውስጥ ገብተው እዚህ ሁሉ ነገር ውስጥ ገብተው እሷም እንደዚህ ተሰቃይታ ብሩኬም እንደዚህ ተሰቃይቶ የብሩኬንም ልብ ሰብራ የኦዲየንስንም ልብ ሰብራ ከዛ በኋላ ፕራንክ ነው ብላ ከመጣች በዛን ሰዓት ለመስደብም ለመዘቅዘቅም እንደርሳለን። ግን ለምን እንዳደረገች መጀመሪያ ምክንያቷን እንስማ። ብዙ ሰው አሁን ላይ ሀይሚን ላይ የሚቦጫጭቋት የእውነት በተለይ ቲክቶከሮች ግን በጣም ታሳፍራላችሁ። እስኪ ተረጋጉ፣ ግድ የላችሁም። እስኪ መጨረሻውን እኔ ሀይሚን ትወዷታላችሁ አይደል? ሀይሚን ታቋታላችሁ አይደል? እና ለምንድን ነው ካወቃችኋት ለምንድን ነው የማትተማመኑባት? የሆነች የሰው ልጅ እኮ በህይወታችን ብዙ ነገሮች ያጋጥሙናል። እነሱ ደግሞ መቼም የሚለያዩ ሰዎች አይደሉም፣ አይለያዩም መቼም ቢሆን። እነዚህ ልጆች እግዚአብሔር ነው ያገናኛቸው፣ መቼም አያለያዩም። የሰው ሴራ እየገባባቸው ነው እንጂ እውነተኛ ፍቅር ደግሞ ፈተና ይበዛበታል። የሀይሚና የብሩኬ ፈተና የእውነት በጣም በዛ፣ በጣም ፈተና በዛባቸው እንጂ እነዚህ ልጆች አይለያዩም። ወርቅ እኮ ተፈትኖ ነው እንደዚህ በውድ ዋጋ የሚሸጠው። ውድ ነገር ደግሞ ምንጊዜም ይፈተናል። ውድ ነገር ምንጊዜም ይፈተናል። ተፈትኖ ነው ኦሪጂናልነቱ የሚታወቀው። ስለዚህ እስኪ እንደው እኔ ማለት አትምከሯት ወይም ደግሞ ተይ አትበሏት አልልም፣ ግን እስኪ አትስደቧት፣ እስኪ አዘቅዝቋት። መለያየት እንደዚህ ቀላል ነው ቡብ እያጨክንብኝ እያለች ነው ሀይሚ።
አይጨክንብሽም። ሀይሚዬ አንቺም ጥፋተኛ እኔ እዚህ ጋር እኔ ሁለቱንም ስለምወዳቸው ለሁለቱም ማዳላ ሰው አይደለሁም። የእውነት በጣም ነው ልብ የሚሰብረው። ከአሁን በፊት ዘቀዘቃችኋት፣ ሰደባችኋት፣ ወገራችኋት፣ ሰቀላችኋት በእናንተው ዓለም ርዕስ እያነሳችሁ የፈለጋችሁትን አረጋችኋት። ነገር ግን መጨረሻ ላይ የእሷ እውነት ነው የወጣው። ያም ሁሉ ዋጋ የከፈለችው እሷ ለቡሩኬና ለሀሰን ብላ እንደሆነ መጨረሻውን ታወቀ። እስኪ ተረጋጉ። ይሄን ሰውዬ ምን ፈልጎ እንደመጣ እስኪ መጀመሪያ ያጣሩ እነሱ። እሷም የሰው ሰው ናት። በቃ ተሳሳተች አይደለ? ከሰውየው ጋር እኮ እየተገናኘች ያለችው እኮ መፍትሄ ያገኘች እየመሰላት ነው። መፍትሄ ያገኘች እየመሰላት ነው ሰውየውን የምታገኘው። ግራ ስለገባት ነው። ሁላችንም በዛ ቦታ ላይ እኛ ብንሆንስ ብለን እናስብ። እኛ ብንሆንስ በሷ ቦታ ያለ ነው ምን ማድረግ እንዳለብን ግራ ሲገባን አስቡት። በዛን ሰዓት እንደዛ ባለፈው እንደዛ ስትሆን ታማት አልጋ ላይ ተኝታ ብዙ ነገር መስዋዕትነት ስትከፍል ሁሉም ጥፋተኛ ያደረጋት እሷን ነበረ። ግን ዞሮ ዞሮ ያ ለነሱ የተከፈለ ለሱ ለብሩኬና ለሀሰን የተከፈለ ዋጋ ሆኖ ተገኘ። አሁንም ቢሆን ሀይሚ የሆነ ምክንያት አላት ይሄን የምታደርግበት። ተው የእውነት ብቻ ግን በጣም ነው የሚያሳዝነው። እና ሀይሚዬ ብሩኬ ደግሞ ተናዶብሽ ነው እንጂ አይጨክንብሽም። ምክንያቱም በሱም ቦታ እሱም ልክ ነው። በሱም ቦታ ብትሆኑ እሱም ልክ ነው። ጨክኖብሽ ሳይሆን ተናዶብሽ ነው። ይሄ ሰውዬ ስራዬ ብሎ እናንተን ለመበቀል የመጣ ሰውዬ ነው። በቃ የእናንተን ህይወት ለመበጥበጥ እናንተን ለማለያየት የመጣ ሰውዬ ነው። ስለዚህ ይህን ሰውዬ የምታሸንፉት ደግሞ እናንተ ሁለታችሁ አንድ በመሆን ነው። አንድ እህቴ ምን ብላለች መሰላችሁ? የዚች ልጅ ኮሜንት ተመችቶኛል። ቢያንስ ሁላችሁም እስኪ እንደዛ አይነት ኮሜንት ጻፉ። ከስድብ ነፃ የሆነ ልክ እንደዛ አይነት ኮሜንት ጻፉ እስኪ ኮሜንታተሮች። አረ በፈጠራችሁ እግዚአብሔርን ፍሩ። ልክ ሴት ልጅን እንደዚህ መሳደብ፣ ማጥላላት፣ ጌታ ሆይ አደራህን በአፉ ከሚወድ ወዳጅ ሰውረን። ትዕግስት የሚባል ነገር አለ። ምን አለ ይችን ትንሽዬ ልጅ በዚህ ልክ። እውነት ነው፣ የእውነት በጣም ያሳዝናል። አረ ሀይሚዬ ቡራ በፈጠራችሁ ይብቃ። የሰው አፍ መጥፎ ነው። ወደ ራሳችሁ ተመለሱ። ቡራ አስተውል። አሁን የሄዳችሁበት ያለው ጥሩ አይደለም። አሁን ሰዓቱ ምን እንደሆነ ለእናንተ መስረዳት አይጠበቅብኝም። ብዙ ታውቃላችሁ፣ ብዙ ታውቃላችሁ። ለይምሰል ኮሜንት አላይም አትበይ ሀይሚ እንዴ፣ ወደ ራስሽ ተመለሽ። የሚወድሽ ሰው እኮ የእለት ከእለት እያዩሽ ያንቺ ሰውነት መቀነስ የሚያሳስባቸው፣ ያንቺ ሰላም ማጣት የሚያስጨንቃቸው አሉ። በቃሽ፣ እንደዚህ ሆነሽ ማየት አንፈልግም እባክሽ ሀይሚዬ ብላለች። የምርሽ ነው እህቴ፣ የእውነትን ያንቺን ኮሜንት በጣም ደግፈዋለሁ። ልክ እንደዚህ አይነት አስተያየት ጻፉ። ክፉ ነገር አትናገሩ። በተረፈ እግዚአብሔር ለሁላችንም ማስተዋልን ልቡን ይስጠን።